ይነህ እግዚአብሔር ይመስገን። እንኳን ደህና መጣሽ። ሰላም፣ እንዴት ነው? ሁሉ ሰላም? እግዚአብሔር ምን እንታዘዝ? በጣም አድናቂህ ነኝ። በጣም ነው ማደንቅህ። በቃ እህቶቻችን፣ ታናሾቻችንም ታላቆቻችን ስለምትመክራቸው በጣም አድናቂህ ነኝ። አይዞ በርታ፣ ቀጥልበት። በዚህ ግን አንድ ታሪክ ላወራ ፈልጋለሁ። ይህም ታሪክ ምንድነው? ከልጁ ጋራ አብረን 9 ወር ቆየን። 9 ወር ከቆየን በኋላ በቃ ነገሮች እየጠበቁ መጨረሻ ላይ በቃ በጣም በሁሉ ነገር ተግባብተን መጨረሻ ደረጃ ደረስን። መጨረሻ ደረጃ ከደረስን በኋላ ልጁ ማን ነው? ምንድን ነው? ከስር መሰረቱ ምንድን ነው? ልጁ ያው ሰራተኛ ነው። ወይ ፍሬንድሽ ነው? አዎ። እንዴት ነው የተዋወቃችሁት? ከሙሉ ጀምረሽ? የተዋወቅ ነው በአጋጣሚ የተዋወቅ ነው። አጋጣሚ ማለት አጋጣሚ በቃ ማለት እኔ የሆነ ቤት ኖር ነበረ። ከዛ እሱ መጣ አብሮኝ ኖር ጀመረ። ሀገር ነው? ከሀገር ውጭ ነው ወይስ ሀገር ውስጥ? ከሀገር ውጭ ነው የሚኖረው። ከሀገር ውጭ። እሺ። ከዛ አብረን እየኖርን እያለ በቃ በሁሉ ነገር ተግባባነ። መጨረሻ ላይ እኔ ማግባት መውለድ የምፈልግ ስለው እኔ ማግባትም መውለድም አልፈልግም አለኝ። እንደዛ ከሆነ በቃ እኔ አልፈልግህም አልኩት ማለት ነው። አልፈልግህም ስለው ከቤት አስወጣሁት። ከቤት እወጣለሁ አለኝ። ቆይ አብሮ መኖር ማለት ምን ማለት ነው? አብረን ነው የምንኖረው። እንዲሁ አብረን እየተረዳዳን እንኖራለን። እሺ። ከዛ መጨረሻ ላይ አንድ ቤት ኪራይ ከፍለን 1 ሳምንት ሊቀረው ሲል እወጣለሁ አለኝ። እወጣለሁ ሲለኝ አይ እንደውም አሁን መውጣት አለብህ አልኩና እኔም አስወጣሁት ማለት ነው። ከቤት ካስወጣሁት በኋላ ግን የሆነ ነገር ሀፕን ሆኗል። የሆነው ምንድነው? ልጁ ከኔ ተደብቆ ከጎረቤት ሄዶ ጥቁር አሜሪካዊ ይዟል። ከዛ በዛ ምክንያት እኔም ተበሳጭቼ ተናድጄ ስለነበረ እንዲሁም መውጣት አለብህ ቤት ብዬ በቃ እንትን ሳይል አስወጣሁት ማለት ነው። ከዛ በዚህ ተቋጨ ታሪካችን ማለት ነው። ፕሮባብሊ ልመለስ ቢል ምንድነው ማድረግ ያለብኝ? ይሄ ማለት ከአንቺ ጋር ሆኖ ቺት እያደረገ ነበር ማለት? አዎ ያ እኮ ምንድን ነው ደግሞ የሚገርምህ ኔክስት ዶር ላይ ነው የሄደው። ኔክስት ዶር ላይ ቀጥላ የምትኖር ጎረቤቴ ጋር ነው የሄደው። ከዛ ሴትዬቱ በቃ መውጫ መግቢያ አጥቻለሁ። የሚገርምህ በቃ እሱ ስለሌለ እየወጣች እኔን በቃ ገብቼ ሰርች እንዳልወጣ እያደረጉ ሴትዬቱ ማለት ነው። እሱን ስላስወጣሁት ማለት ነው። ምንድነው የምታደርገው አንቺ ላይ? እሷ በቃ ወገቧን ይዛ እንትና በቃ ታፈጥብኛለች። ያ እሺ። እና ታፈጥብኛለች። በቃ ቤት ስገባ ሰርች ስገባ በራፍ ላይ ፎቶ መቀመጫ አላት። እዛ ነው እሱንም የጠበሰችው። እሱን ሲወጣ ሲገባ ማለት ነው። ከዛ እንትን ትላለች። ስወጣ ስገባ ሰርች ስገባ ወደ ቤቴ ቤቱ በራሴ ነው እና ስገባ እንትን ትለኛለች። አዲስ ነኝ ለቤቱ ማለት ነው። አዲስ ጎረቤት ነው ገና እኔ ራሱ ከሄዱ 9 ወሬ ነው እዛ ቤት መኖር ከጀመር ማለት የራሴ ቤት ነው ቤቱ ማለት ነው። ከዛ ወገቧን ይዛ ትጠብቀኛለች ማለት ነው እና ስታይም ትበሳጫለች አይታይ ማለት ነው። እና እንደዚህ አድርጎ ይኸውልህ የአገር ልጅ የሚባለው ቦይፍሬንድሽንም ሰርቃም ታፈጥብሻለች። አዎ። እና ይኸውልህ እንደዚህ ነው የኢትዮጵያ ወንድ፣ በተለይ የአማራ ክልል ወንድ እንደዚህ ነው ህይወትህን ምስቅልቅል አድርጎ ህይወትህን ችግር ላይ ጥሎ የሚሄደው። እና በዚህ ነገር ብትሰራበት ፕሊስ። እንዲሁ በቃ ለወንዶች ነገር ግን በቃ እንዴ እኔ ዘም እንትን ነው ብዬ ነው አስጠግቼው የነበረ ሰው ነው ብዬ ነበር። ጥያቄ ምንድን ነው መሰለሽ፣ አሁን አንቺ ሽማግሌ ሳይላክ ባልሽ ሳይሆን እንዴት ነው አብረሽው ለመኖር ያሰብሽው እና ያሰብሽው? ለምንድን ነው እንደዛ? እሱ ኤግዛክትሊ እኔም ተሳስቻለሁ። አይ ነው ዳት ተሳስቻለሁ።
ስህተት አለብኝ እና የኖራችሁት ምን ያህል ጊዜ ነው አብራችሁ የኖራችሁት? ኦልሞስት 10 ወር። እሺ ምንድን ነው የምትፈልገው አንቺ? በቃ አሁን ልመለስ ቢል ምንድን ነው የምትመክረኝ? ምን ማድረግ ያለብኝ? ብሏል እሱ ልመለስ ቢል እንኳን ትንሽ ለየት ያለ። እሺ ሚዩት አድርጊ። አንደኛ ነገር ስህተቱ የሚጀምረው ባል ያልሆንን ወንድ ቤትሽ አስገብተሽ ቤቱ ያንቺ ነው ስላልሽ አብሮ ለመኖር መሞከር ጥፋት። ምክንያቱም ወንድ ልጅ ዝም ብለሽ አብረሽው እንድትኖሪ ከፈቀድሽለት ይንቅሻል። ነገ ከነገ ወዲያ መቀየሩ ህግ ነው። ሁሉ ነገር ፍሬ ነው የሚያስይዝ። ባል መሆን አለበት። ከወደደሽ ሚዩት አድርጊ እና ስልክሽን አስቀምጪው። እሺ አስቀምጪው ስልክሽን። ሚዩት ማንሳት ምናምን የለም። በቃ ከጨረሽ ሚዩት አድርጊ ካልኩሽ ማስቀመጥና ማዳመጥ ነው። ደግሞ ሰው ባል ሳይሆን ቤታችሁ አስገብታችሁ ወይ ደግሞ ቤቱ ሄዳችሁ ለመኖር ጠቅለላችሁ የምታስቡ ሴቶች ነገ ከነገ ወዲያ ለሚደርስባችሁ በደል፣ መናቅ፣ መገፋት፣ ቺት መደረግ ራሳችሁን ማዘጋጀት አለባችሁ። 100% ማረጋገጥልሽ ነገር መቀየሩ የማይቀር ጉዳይ ነው። ተወደደም ተጠላ የሆነ ሰሞን ወከባና እንትን ብቻ ነው ገብቶሻል። ፍቅሩ ምናምን ዘለቄታ የለውም። ክብርሽንም ያንቺንም ይንቀዋል። ለክብር ስትይ መሆን ያለበት ምንድን ነው? አብሮ ከመኖር ከመወሰን በፊት ሽማግሌ ላክ፣ ቤተሰቦች ጋር ይወቁ ይፍቀዱ ብሎ በዛ አይነት ሂደት ውስጥ ጋብቻ ፈጽሞ መሄድ ታስከብሪያለሽ ራስሽ። ስህተቱ ያ ነው። ልታርሚ ነው ለሌላ ጊዜ። አሁንም ቢመጣስ እያልሽ ነው። አሁንም ጭምር ቢመጣም አሁንም ተመሳሳይ ስህተት እኮ መስራት እያሰብሽ ነው። መጣ እንበል ሶዋት የነበረውን ስህተት መልሰሽ ለመሄድ እያሰብሽ ነው። አይሆንም። ያ ነገር ቺት አድርጎብሽ ነው ሄደው ቢመጣ እንደገና ሊቀልድብሽ ነው። ራስሽን አክብሪ። ሁለተኛ ነገር የእንደዚህ አይነት ቦታ ወንድ የሀበሻ ወንድ፣ የቻይና ወንድ፣ የአፍጋኒስታን ወንድ፣ የኬንያ ወንድ ምናምን የሚባል ነገር የለውም። ሰው በሰውነቱ ነው የሚዳኘው። ገብቶሻል? አንድ ሰው ባረገው ነገር አሁን ያንቺ ባል ወይም ባላሉ ነው ያንቺ ፍቅረኛ ያደረገው ነገር ራሱ ባደረገው ነገር ነው የሚዳኘው። ሁሉም እንደየ ቆዳ ቀለሙ፣ እንደየ አስተሳሰቡ፣ እንደየ አደገበት እንዳስተዳደጉ ማለት ነው የሚዳኘው እንጂ እንደዚህ ብሎ መፈረጅ እና አንድ ቦታ ውስጥ ከቶ እንደዛ ማሰብ ትክክል አለ። ምክንያቱም ነገ አንቺ እኮ ህይወት ይኖርሻል፣ ትዳር እኮ ትመሰርቻለሽ። ገብቶሻል? ስለዚህ ጥሩ ሰው ደግሞ እኮ አለ ስነስርዓት ያለው ቤተሰቡ በጥሩ ስነ ምግባር ያሳደገው እግዚአብሔርን የሚፈራ ያለመገጣጠም ጉዳይ ነው። ገብቶሻል? ስለዚህ እንደዛ ብለሽ አትደምድሚ ማለት ነው። ጅምላ አይነት መፈረጅ ውስጥ እንዳንገባ። ግን ዋናው ግን እንድትማሪ የምፈልገው እኔ ከዚህ ከገጠመሽ ነገር በቃ የትኛውም ጊዜ ማንንም ሰው አምነሽ ሳያገባሽ ከወንድ ልጅ ጋር ኑሮ አትጀምሪ። አይሆንም። ምን የተወሰነ ዓመት በኋላ መቀየሩ አይቀርም። እሺ በጣም አመሰግናለሁ። እሺ መልካም ቀን። ቴንኪዩ። ቻው። ያ እንዴ ሆኗል እኮ ግን ምንድነው ከሆነ በኋላ ልታረግ የምትችለው ነገር ምንድነው? ማረም ነው ስህተቷን እንጂ አንድ ጋኔ ቢመጣስ ነው የሱ ሀሳቤ መጣ። እሺ ከዛስ እንደምትቀበው ሴምስት ስትሄድ የመታ እንቅፋት ስትመጣም ከመታ ድንጋይ ዋንተ ነው ይባላል። ይማት ማየት አለብህ ነው። አትሊስት አንዴ ሊመታ ይችላል እንቅፋት። ኔክስት ራውንድ እስኪ ወይ ያየ መሄድ አለብህ ወይ እንቅፋቱን ዞር ማድረግ አለብህ ነው። አለበለዚያ ከእንቅፋቱ አንተ አልተሻልክም ነው። እሺ እንቀጥልስ። ኦልሞስት 10 ደቂቃ አለ። ሄሎ ሄሎ እያለ ልንጨርሰው ነው ማለት ነው። 10 ደቂቃ ብር ላይ የሚሰራ አይመስለኝም አብዛኛው
ሰላም ነው። ከዛ በድንገት ታክሲ እየጠበቅኩ ምናምን ነገር ነበረ የተተዋወቅኩት። እሱ ደግሞ ሹፌር ነበረ። ከዛ በዛን ሰዓት ነበረ እናቱ ስንት ሰዓት ነው ብለው የተዋወቃችሁት? ስንት ሰዓት ነው ብሎሽ የተዋወቃችሁት? ወይስ ስልክሽን አንዴ ልደውል ሚስ ኮል አድርግበት ምናምን ብሎሽ ነው? እንዴት ነው የተዋወቃችሁት? ታክሲ ላይ? አይ አይደለም። መስማት ፈልጌ እንዴት ነው? አይ እኔ የሆነ ፕሮሰስ ነበረኝ የዚህ የአረብ ሀገር ፕሮሰስ ለመጨረስ ማለት ነው። እሺ። እሱ ደግሞ እዛው የኛ ሰፈር ልጅ ነው እና ሁል ጊዜ ምናምን ነገር የምትመላለሽ ከሆነ ሁል ጊዜ ስትመላለሽ ያይሻለው፣ ሁል ጊዜ የምትመላለሽ ከሆነ አመላለስሻለሁ ምናምን ሲለኝ በቃ ችግር የለውም ብዬ ያው ቁጥር ተለዋወጥን ማለት ነው። አንቺ ሹፌር ነው? እሱ ራሱ ሹፌሩ ነው? አዎ እሱ ሹፌር ነው። ኦኬ እሺ። ከዛ በኋላ ተለዋወጥን። ያው ኖርማሊ ምንም አልነበረ። ኖርማሊ ከመጣ ሩቅም ይሰራል፣ እዛው ሰፈር ውስጥም ይሰራል። አንዳንዴ የሚወጣበት ሩቅ የሚሄድበት ጊዜ አለው ማለት ነው። ከዛ በኋላ ያው ሲመጣ እዛ ሰፈርኛ ጋር ሲሰራ ያው መሄድ ትፈልጊያለሽ ወይ ሰፈር ነኝ ምናምን ነገር ይለኛል። አይኔ ጂን የመጣሁት ወይም ደግሞ አዎ ሄዳለሁ ምናምን ብዬ እለዋለሁ ማለት ነው። ከዛ በኋላ ያው በዛ ምክንያት ተተዋወቅን። በጣም ብዙ ረዥም ጊዜ አወራን በስልክ ኖርማሊ ልክ እንደ ጓደኛ ማለት ነው። ልክ እንደ ታክሲ ሹፌር በቃ ኖርማሊ ጓደኝነት እራሱ አይደለም። በቃ ሄዳለሁ፣ ገንዘብ ሰጠዋለሁ የሚሄድበትን ምናምን እና ትንሽ እየሰማ ነው ግን ችግር የለም። አዎ ይስማው። አይ ገብቶን እሱ እያየ ነው አየሁትና ገባ ጆይን አለ። ከዛ በቃ እንዴት ላውራ ግን ላውራ ችግር የለውም። አሁን ተለያይታችኋል አሁን? እና ትንሽ ቆይቷል ስል አልቆየም፣ ግን በትንሽ ነገር አለ ነው። እንዴት ነው? አይ በትንሽ ነገር እዚህ ከመጣሁ በኋላ እናወራለን። ወይ ቢስሚላ ማውራት ካልፈለግሽ ባይዞ አትገቡልኝ። እሺ ትሻላለሽ። እሺ ዶንት ወሪ። እሺ አይ ምን ችግር አለው? አሁን እኮ ተጣልተናል ስለ እያወራን አይደለም። 2 ሳምንት ምናምን ሆኖናል። ኦፕሽኑ ያንቺ ነው። ልትነግሪኝ ከፈለግሽ ምርጫው አለሽ። ደግሞ ከተረበሽ እና ደግሞ ምንም ጥሩ ስሜት ካልተሰማሽ ደግሞ ምንም ችግር የለም። እሱማ ትክክል ነህ። እና እናወራለን ኖርማሊ እናወራ ነበረ። ከትንሽ ጊዜ ሲወስድ በቃ ወደ 6 ወር 5 ወር ምናምን ነገር ገደማ የፍቅር ጥያቄ ጠየቀኝ። ከዛ ሲጠይቀኝ አልተቀበልኩም። ኖርማሊ እኔ ፎከስ ያደረግኩት በቃ ፕሮሰስ ይመቻልቆልኝ እሄዳለሁ ምናምን የሚለው ላይ ነበረ ማለት ነው። እኔ እንደዚህ አይነት ነገር ስለ ብዙም ቦታ የለኝም። ለምን ለመለወጥ ምናምን ነገር ስለማስብ ማለት ነው። እና በቃ እንደምንም ሆኖ ያ ነገር ቆየ። በጣም የኔ ፕሮሰስም በጣም ቆየ። ሲቆይ በቃ አልሆን አለ። በጣም ተመላልሽ እንትን ራሱ እየተቃጠለብኝ ምናምን ሲያስቸግረኝ በቃ ከሱ ጋር ፒስ መሆን ቀጠልኩኝ ማለት ነው። ከዛ በኋላ በቃ አሁንም ድጋሚ ለምንድነው የምትወጂው የምታፈቅሪው ሰው አለሽ እንዲ ወይስ ባለትዳር ነሽ ምናምን ብሎ ጠየቀኝ። አይጠይቀኝም ለረጅም ጊዜ። ለምን እኔም ፊት አልሰጠውም። ያኔ አልሳሳቅም ከሱ ጋር ማለት ነው። እሄዳለሁ መለሳለሁ ምናምን ብቻ ነው። ከዛ በቃ አንቺ ፍቅረኛ ካለሽ ችግር የለውም ምናምን ብሎ ሲለኝ የሆነ ሰዓት በቃ በጣም ቆየ። ወደ 9 ወር ምናምን ሲሆን አይኔ የለኝም። እኔ በቃ ሀሳቤ ያለው ሌላ ቦታ ስለሆነ ነው። እንደዚህ አይነት ነገር ውስጥ ደግሞ የመሄድ ፍላጎት ስላለኝ እንደዚህ አይነት ነገር ውስጥ መግባት አልፈልግም ምናምን አልኩት። ከዛ ችግር የለውም እስከምትመጪ ድረስ እጠብቅሻለሁ ባትሄጂስ ምናምን
ብሎ አለኝ። አልተቀበልኩትም ፍቅሩን ራሱ ማለት ነው። ግን ባትሄጂስ ካልሄድሽ በስተቀር አይሆንም እንዴ እንትን እያለሽ ነው በቃ እምቢ እያለሽ እኮ ነው። ስለዚህ እድልሽ እጣሽ እዛ አይደለም ለምንድን ነው የምትሄጂው ተይ ምናምን ብሎ እንትን ይለኛል ማለት ነው። እኔ ግን ካለምኩበት አልቀርም። አይ በቃ ሞክራለሁ፣ ምንም ይሁን ይቃጠል ችግር የለውም ሞክራለሁ ምናምን ብዬ አልኩት። ከዛም በቃ እያገዘኝ መጣ። እሱ ራሱ ሀሳብሽ እንደዛ ከሆነ ምናምን ብሎ እያገዘኝ በቃ አለ አይደል በቃ እያገዘኝ ምናምን መጣ። ደካማ ጎኔ ምናምን ነገር መጣ ሲያገዘኝ ምናምን እኔም በቃ ችግር የለውም ምናምን ብዬ ከትንሽ ጊዜ በኋላ ፍቅሩን ተቀበልኩት። አብረን ቀጠልን። በቃ እንዳውኑ በመኪና ይወስደኛል ይመልሰኛል ምናምን። ከዛ በኋላ በቃ ሌላ ምንም ነገር የለም። እንደዛ እያለ ምናምን ቀጠልን። ፕሮሰሱን በጀመርኩበት ሰው ታውኩትኝ እየተቃጠለብኝ ሲያስቸግረኝ ማለት ነው። ከዛ ስተዋው በሌላ በጓደኛው በኩል አስጀመረኝ። ጓደኛ ያለው እሱ ደላላ ማለት ነው። ፓስፖርትሽን ይዘሽ ነይ በቃ ፓስፖርትሽን ምንድን ነው ያስጀመረሽ? ከእንደገና እንትኔማ ፕሮሰስ ከእንደገና ጓደኛ አለው ደላላ ጓደኛ አለው እና በሱ በኩል አስጀመረኝ። አምጪ ፓስፖርትሽን በቃ እንደዚህ የተቃጠለብሽ እንትን ካልሽ በቃ አምጪ ዋለኝና ተቀበለኝ። በጓደኛው በኩል በቃ በራሱ አማካኝነት ስለ ብሩንም ሁሉንም ነገር ችሎ ራሱ ጨረሰልኝ በ3 ወር ውስጥ ማለት ነው። በ3 ወር ውስጥ ጨረሰልኝ። ሁሉንም ነገር ተቀብዬ ሰጠሁት። ከዛ ከኔ ጋር እየተመላለሰ አዲስ አበባ ከኔ ጋር ብዙ ነገር በቃ ስመላለስ አሻራው ምናምን የሚባለውን ከኔ ጋር ፀሐይ ውስጥ በቃ ብዙ ቦታ አብረን እየሄድን ከኔ ጋር ነበር በቃ ፕሮሰሱን የጨረስኩት አዲስ አበባ እየተመላለስኩኝ ማለት ነው። በቃ ከኔ አልቀረም ማለት ነው። ከዛ በቃ እንደዛ እያለ እኔም በቃ ጨርሼ ወደዚህ መጣው። ወደዚህ ስመጣ የጨረሰልኝን ብር እንዳለ ሁሉንም ነገር በ3 ወር ውስጥ መለስኩለት። የደላላን ሁሉንም ነገር እርሱ ራሱ ነበር የከፈለልኝ ሳይጠይቀኝ ሁሉንም ነገር መለስኩለት፣ የራሱንም መለስኩለት ምናምን። ከዛ ፍቅሩን ተቀብያለሁ እያወራን ምናምን በቃ ይሄ 1 አመት ከምናምን አውርተናል። ከዛ በላይም እዛም እያለው አውርተናል ምናምን። ከዛ አሁን በቅርብ ቀን ተጣላን ማለት ነው። ቢያንስ 2 ሳምንት ይሆነዋል እና ተጣልተን በትንሽ ነገር ነበረ። ግን እኔ ነኝ ብዙ ጊዜ የምጨቃጨቀው ስለ ስራም ጫና ምናምን ነገር ስላለብኝ ትንሽ ይከብዳል። እሱ ብዙ ጊዜ እየደወለ ሊያገኘኝ ይፈልጋል። እኔ ደግሞ የስራ ጫናም ስላለብኝ ያው የስራ ጫናም ባይኖርብኝ የሰው ቤት እስካለው ድረስ ለማውራት ላይ መቸኝ ይችላል ምናምን። እሱ ደግሞ ይሄንን አይረዳም ማለት ነው። ከዛ በቃ ለምንድን ነው የኔ ቴሌግራም ደግሞ የሆነ ሰው የሚደውል ነው የሚያስመስል። ለምን እንደሆነ አላውቅም። እየደወለ ቢዚ ነው የሚለኝ። ለምንድን ነው ከሰው ጋር እያወራሽ ከኔ ጋር ሳትስ የምታጭው ምናምን ነገር ነው የሚለኝ። እኔ ደግሞ አይ እሱ ቴሌግራምን እንደሆነ አላውቅም አይሰራም ነው የምለው። በቃ እሱ የደወለውን ሚስኮል ይደርሰኛል፣ ግን መች እንደደወለ አላውቅም። ሚስኮሉ ይደርሰኛል እና እኔ እያወራሁበት አይደለም በራሱ ነው ቴሌግራሙ ተብላሽቶ ይሁን አላውቅም ምናምን ብዬ አልኩትኝ። ከዛ በኋላ በቃ አይ አንቺ የጀመርሽው ነገር አለ መሰለኝ 1 አመት ሙሉ ካወራን በኋላ ማለት ነው። እና አንቺ የጀመርሽው ነገር ሳይኖርማ እንደዚህ አትቀያየሪብኝም፣ ስልክም ስደውል እያነሳሽ አይደለም ምናምን ነው የሚለኝ። እናም ደግሞ በቃ የሆነ ስራም ስላለብኝ እኔ ደግሞ ቀያየራለሁ። አንዳንዴ ጥሩ ሰው ሆናለሁ፣ ጸባይ ያለው ሰው ሆናለሁ። አንዳንዴ ደግሞ የሆነ አለ አይደለ ተጨቃጫቂ ምናምን ነገር እንደሱ ሆናለሁ። በቃ የሆነ ጸባይ አይያዝለትም። እና እንደዚህ የሆንኩ ምንድነው ምናምን ነገር ስለኝ ስድብ ነው በቃ። ከፈለክ የፈለከው ማድረግ ትችላለህ፣ ከፈለክ በቃ ገደል ግባ፣ እንዲሁም አልፈልግህም ምናምን ብዬ ቮይስ ምንም አስቀምጥለታለሁ። ስልክም ሲያወራ በቃ ከፈለክ እንዲሁም እንደዚህ ይለዋለሁ። እሱንም ሁሉ ነገር ይችለኛል ማለት ነው። ከዛ በኋላ በቃ ሁሉንም ነገር በቮይስም በምንም እሰድበዋለሁ። ሁሉንም ነገር ይችላል። እና አንቺ ለኔ ክብር የለሽም፣ ለኔ ክብር ቢኖርሽ ነው ለኔ መሳደብ አይደለም። ብዙ ጊዜ በቃ እኔ እንትን ብዬሻለሁ፣ በቃ ምንም ቢሆን እኔ እረዳሻለሁ፣ የሰው ሀገር ነው ያለሽው ብዬ እኔ ዝም ስል አንቺ በቃ ለኔ ምንም አይነት ክብር እየሰጠሽኝ አይደለም፣ አታዳምጪኝም። እኔ የምነግርሽን ሁሉ በዚህን ጊዜ እንደዚህ እናረጋለን፣ በዚህን ጊዜ ደግሞ እንደዚህ እናረጋለን ብዬ ስልሽ የራስሽን ነው በቃ አስቀድመሽ ማውራት የምትፈልጊው እንጂ ለኔ በቃ ጊዜ የለሽም ነው የሚለኝ። እውነት ነው ደግሞ አላዳምጠውም። ለምን እንደሆነ አላውቅም።
አዳምጪኝ ይለኛል። እሺ ብዬ እያዳመጥኩት ሳለ በመሀል የእሱን ወሬ አቋርጬ የራሴን የማወራው። ከዛ በቃ እሱ ደግሞ ይሄንን ይደብረዋል፣ አይፈልግም እንደዚህ አይነት ነገር። እኔ ደግሞ ለምዶብኝ ይሁን አላውቅም፣ ተፈጥሮ ይሁን እኔ እንጃ፣ ብቻ አላዳምጠው። የእሱን እያወራ በመሀል አቋርጬ የራሴን ነው የማወራው። እሱ ደግሞ ይደብረዋል። እና ይሄ ጸባይን እንዴት ነው የምተወውስ? እሱም አሁን ተጣልቶኛል ማለት ነው፣ በትንሽ ነገር ነው የሆነ ነገር ሲጠይቀኝ። ከዛ በኋላ አይ እኔ አሁን ለፋሚሊ የሆነ ነገር እያደረግኩ ስለሆነ ገንዘብ የለኝም አልኩት። ገንዘብ ጠይቆኝ ነበር ማለት ነው። ትንሽ ገንዘብ አበድሪኝና 100 ምናምን ሺህ ብር አበድሪኝ፣ እኔ መልስልሻለሁ በምፈልጊበት ሰዓት ጠይቅኝና መልስልሻለሁ ምናምን አለኝ። ከዛ በኋላ እኔ ደግሞ አይ ለፋሚሊ የሆነ ቃል የገባሁት ነገር አለና እሱን እያፈጸምኩኝ ነው ምናምን አልኩት። ከዛ በኋላ በዚህ ምክንያት አይደለም ግን የተጣላ ነው። ዝም ብዬ እኔ ነኝ ምንድነው ምን ሆነክ ነው ምናምን ብዬ ስለው አይደብሩኛል፣ ምን እንደሆነ አላቅም፣ እንደሚያስፈልገኝ እንኳን አላቅም፣ በጣም ነው የደበረኝ አለኝ። እና ከኔ ጋር ስለምታወራ ነው እንዴ ደበረህ ምናምን ብዬ ዘጋውበት። ከዛ በኋላ መልሶ ሲደውል በቃ እኔ እንደዚህ የማስደብር ከሆነ ታዲያ የማስደብሮ ከሆነ ለምን አነሳለታለሁ ብዬ ተውኩትኝ። እሱም ደግሞ ከአንዱ ለቀን ደወለ። በቃ ይሄው 2 ሳምንታችን ደውሎ አያውቅም ምናምን። ይሄ ነው ችግሩ። ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው? እኔ የምፈልገው ምክር። እኔ ለምንድን ነው ጸባይ የሌለኝ? ለምንድን ነው የምሳደብ? እኔ እንጃ ግራ ነው የሚገባኝ። አላቅም ምን እንደምፈልግ ራሱ በቃ አላቅም። አሁን ተለያይታችኋል ማለት ይቻላል? 2 ሳምንት ሆነን አልተነጋገርንማ። በቃ አለ አይደል ተለያይተናል ምናምን የሚለው ነገር መቼስ የሰው ልጅ ሲለያይ በብሩ ምክንያት ይሆናል ብዬ እኔ እንጃ አልወስደውም። ለምን በቃ ሳደብኩት። እኔ ለምን ተሳደቢ? የሆነ አለ አይደል አሌክሶ የሆነ የስራ ጫና ምናምን ነገር ሲኖርብህ በቃ እኔ ከመዳም ጋር ምናምን ነገር የሆነ ሰዓት በቃ ስረባብሽ፣ እኔ ደግሞ እንደዚህ አይነት ውጥረት አልችልም እና እሱ ላይ ነው የምወጣው። እድሜሽ ምን ያህል ነው? እድሜ 21 ነው። እሺ ሚዩት አድርጊ። እሺ ያው እሱ እዚህ ውስጥ አለ ስላልሽ መርፌው ለአንቺም ለሱም ነው ተሰማችሁ ማለት ነው። አንደኛ ነገር መሳደብ ጥሩ አይደለም ለሴት ልጅ። ነገ አንቺ ብታገቢ እንኳን ያገባሽው ባልሽን ማክበር አለብሽ። ገብቶሻል? መልስ መመላለስ የለብሽ፣ መሳደብ የለብሽ፣ ቃሉን ማክበር አለብሽ። ባል ነው ያልኩሽ። አሁን ፍቅረኛሽን እያልኩ አለ። ፍቅረኛሽንም መሳደብ የለብሽም። በመሰረቱ ፍቅረኛ አስፈላጊ አይደለም። ካገባሽ ትጋቢያለሽ። ፍቅረኛ እያሉ መጃጃል፣ ገንዘብ መበዳደር ምናምን ይሄ የህፃናት ጨዋታ። 21 ዓመትሽ ነው በመሰረቱ። ሲንግል መሆን ትፈራላችሁ እንዴ ጓዶች? ሲንገሩኝ ያልገባኝ እኔ ሲንግል መሆን ይበርዳችኋል? ምንድነው በ21 እና በ21 ዓመታችሁ በ17 በ18 ዓመታችሁ ፍቅረኛ ካለ ግዴታ ነው እንዴ? ፋሽን ነው በዚህ ጊዜ? እንግዲህ ድሮ እንግዲህ በ90ዎቹ ጊዜ በእኛ ጊዜ እንግዲህ በጣም ቢግ ነው። አንድ ወንድ አንድ ሴትን እጇን ይዟት ከሄደ እንኳን ነው በቃ መነጋገሪያ። ወይኔ አቀፋት ጭራሽ ሲሳሳሙማ ካየ በቃ ሌላ ታሪክ፣ ዓለም ፍጻሜ ተገለበጠ ሰማይና ምድር። አሁን የ17 ዓመት ልጅ ፍቅረኛ አላት። በቃ ቂን እያለች ስለ የሚወልዱት ልጅ ነው የሚያወሩት። ከዛ በጊዜ መሰበር፣ በጊዜ ማፍቀር፣ በጊዜ መጎዳት፣ በጊዜ ማኩረፍ፣ በጊዜ ተስፋ መቁረጥ፣ ቶሎ ራስን ለማጥፋት መሞከር፣ ቶሎ መበሳጨት፣ ቶሎ መቆጣት፣ ቶሎ መሳደብ፣ ቶሎ ማፍቀር፣ ቶሎ መሳቅ፣ ሁሉ ነገር የነ ቶሎ ቤት ሆነ። ገብቶሻል? አንቺ 21 ዓመትሽ ነው። በዚህ ጊዜ አንቺ አሁን አፍቀረሽ ምናምን ተለያየው ስለ ፍቅር የምታስብበት ጊዜ አልነበር። ተሰደሻል። ከፊት ለፊትሽ በጣም ብዙ ነገር ይጠብቅሻል። ራስሽን መቀየር አለብሽ። ለሁሉ ነገር እኮ ይደርሳል እኮ ጊዜ አለው። ምን ችግር አለው? ሆልድ ብታደርጊው ይሄ ፍቅረኛ ምናምን እያሉ መሞዳሞዱን ሆልድ አድርገሽው ለውጥ ላይ ብታተኩሪ፣ ራስን፣ አመለካከትን፣ ማይንድ ሴትን፣ ገንዘብን፣
ሁሉ ነገርን መቀየር ላይ ብታተኩሪና ከዛ በኋላ ደግሞ ይሄ ፍቅር ህይወቱ ደግሞ ይመጣል በጊዜ ሂደት። ስለ ቸኮልሽ እኮ የሚፈጠር ታሪክ የለም። ፍቅረኛ ያላቸው ሰዎች ሰላም ያላቸው አይቼ አላውቅም። ካመጣችሁልኝ እኔ እሸልማችኋለሁ። አንድ ፍቅረኛ ኖሩት በደስታ ወንድም ይሁን ሴት፣ እውነቴን ነው የምነግራችሁ፣ አብዛኛዎቹ ቦይፍሬንድ እና ገርልፍሬንድ ያላቸው በሙሉ 99% ጤና የላቸውም፣ ሰላም የላቸውም፣ የአእምሮ ሰላም የላቸውም። ቀናቸው ተበላሽቶ ነው የሚውሉት፣ በጭቅጭቅ ነው የሚያሳልፉት። እንዴ እኔ ፍቅረኛ ካለኝ ሰላሜ ሊጠበቅ ይገባል። ሰላም ካልሰጠኝ ምን ያደርግልኛል? ሲንግልነቴ እንደ ጌጥ እኮ ነው፣ እንደ ወርቅ እኮ ነው። ከያዛችሁ አትሊስት ሰላም የሚሰጣችሁ የምትግባቡበት የምትተሳሰቡበት ነው መሆን ያለበት እንጂ ሰላማችሁ ተበጥብጦ፣ ቀናችሁ ተበጥብጦ፣ ህይወታችሁ ተበጥብጦ፣ ደስታ አርቋችሁ፣ ከሰውነት ጎዳና ወጥታችሁ እየተሳዳደባችሁ ቢቀርስ ፖይንቱ። ሁለተኛ ነገር ገንዘብ አትበዳደሪ። እንኳን ከፍቅረኛ ተብዬ ጋር ገንዘብ መስጠት ቀርቶ ከቤተሰብሽ ጋር በደንብ አዳምጪ። ከቤተሰብሽ ጋር ገንዘብ እንዳትበዳደሪ። ከእህት ከወንድሞችሽ ጋር የምትረጂው ነገር ካለ እርጂ። ገዛ ድጋፍ ከሆነ አግባብ ባለው መልኩ ገንዘብ ማበደር፣ መስጠት፣ የራሳችሁን ህልም እንዲያርጉልኝ ብሎ ማድረግ ነገ ዋጋ ያስከፍላል። ወንድ ልጅ ደግሞ ሰርቶ ራሱን መቻል አለበት። ገና ብር አምጪ ብሎ በገንዘብ ምክንያት የምትጎረባበጡ ከሆነ ጥቅማዊ ነገር ወደ መሄድ ይሄዳል። ስለዚህ አንተም የሰማኝ ስለሆነ እዚህ ውስጥ ገብቷል ስላልሽ እንግዲህ መቼም ይሰማሻል እስክጨርሽ ድረስ። በዚህ መንገድ አይደለም ሴት ልጅን ትሪት ማድረግ ያለብህ። ገንዘብ አበድሪኝ ስጪኝ ሳይሆን አንተ እሷ የምትወዳት ከሆነ ጠብቃት፣ ስራህን ስራ ወጥረህ እንዴት አድርጌ ይህች ልጅ ሚስቴ አድርጌ ከዚች ልጅ ጋር ቤተሰብ መሰረታለሁ የሚለውን ነገር ለማወቅ እሷ ሰው ሀገር ነች፣ አንተ ስራ ላይ አተኩር። ጠንካራ ወንድ ራስን የገዛ ጎበዝ ወንድ ከሆንክ እሷ ነች አፈላልጋህ የምትመጣ። አንቺ ደግሞ በ21 ዓመትሽ አትጃጃይ፣ ስራ ስሪ። ሌላው ነገር አትሳደቢ። እሳደባለሁ እያልሽ ክፉ ነገር ከአፍሽ አይወጣ። አይኖ የምታሳልፍ ህይወት ከማዳም ጋር ያለው ጭቅጭቅ ምናምን ስትይ ያያኔው ሊሆን ይችላል፣ ግን ራስሽን ኮንትሮል አድርጊ። እርግጥ እድሜሽ ነው፣ ፋየር ኤጅ ላይ ነው ያለሽው፣ የሚጠበቅ ነገር ነው፣ ግን በጊዜ ሂደት እየተሻሻለ የሚመጣ ነገር። እሺ ተግባባ እና አሌክሶ ምንድነው ማድረግ? ምንድነው ማድረግ ያለብኝ ስለ አሁን ተቆራርጠናል። እንግዲህ እሱ ሲደውል ነው ያላነሳሁለት። ልተወው ወይስ እንዴት ነው ማድረግ ያለብኝ? ስለ አንድ የገብቼበት የለም። አሁን ይሄንን ራስሽ እንድትመልሹ ነው ማድረግሽ። ሚዩት አድርጊ። እንዲህ ነው የምትቀጥይ። አቁ ስነግርሽ አሁን ፍቅረኛ ያሽ ማለት አሁን ታረቅሽም አልታረቅሽም፣ ከታረቅሽና ልቀጥል ካልሽ ሴምቲንግ ካፕ ነው የሚያደርገው። ሰላምሽ ይበጠበጣል፣ ትጨቃጨቂያለሽ፣ ትሰዳደበል። አንድ ሳምንት ጂኒ፣ አንድ ሳምንት ሰው፣ አንድ ሳምንት ጂኒ፣ አንድ ሳምንት ሰው ነው የምትሆኑት በሁለታችሁም መንገድ። አብደሽ ጨርቅሽን ጥለሽ ቀንድ አብቅለሽ ማዳምንም ጭንቅላቷን ካላልኳት ወደ ማለት ሌቭል ትሸጋገረች። በዚሁ ከቀጠልሽ 21 ዓመቶች ላይ ፍቅርን መሸመር ማለት እሳት ላይ ጋዝ እንደመጨመር ማለት ይባባሳ። ምርጫው ያንቺ። እንዲሁ ነው የምትቀጥይው? አይ እንዲሁ ነው ህይወቴ መቀጠል ያለበት፣ እኔ እየተጨቃጨኩ እየተሰዳደብኩ እያልኩ እየጨለልኩ ነው መቀጠል የምፈልገው ካልሽ በዚሁ መንገድ ነው። ግን ሀቁ ይሄ ነው። ይኸውልሽ እኔ አሁን ዝም ብዬ ላስተባብልልሽ አልችልም። ወደድሽም ጠላሽም ውሸት ብነግርሽ ምን ይጠቅምሻል? እንዲሁ ነው የምትቀጥይው። እግዚአብሔር ምስክሬ ነው የምልሽ። ፍቅረኛ ያላቸው እኮ አልኩሽ እኮ ሰላም ያላቸው የሉ። የምትጋቡ ከሆነ ተጋቡ። በዚህ ነሽ ነው ለትዳር አልደረሽም አንቺ። አይ ሰላም እንፈልጋለሁ ካልሽ ደግሞ ውሳኔ ወስነሽ መቀጠል ነው። ይሄ ያንቺ ውሳኔ ነው። ለራስሽ የቤት ስራ ነው የምሰጥሽ ቹዝ እንድታደርጊ። እሺ ግን እኮ አሌክሶ ስለ ከማዘሩ ጋር አስተዋውቆኛል። ደግሞ ከሄድሽ ልጅን አደራ እንዳትጎጂው ምናምን ነገር ብላኛለች ማዘሩ ማለት ነው። እዛ ያለው
ከማዘሩ ጋር አስተዋውቆኛል። ከዛ ደግሞ እኔ በቃ ዝም ብዬ ነው የምረባብሸው። ለምን እንደሆነ አላውቅም። ለማዘሩ ይሁን እያሰብኩ ያለሁት ለሱ ይሁን ለራሴ ይሁን አላውቅም። ብቻ ልተወውም አልቻልኩም። ግን ደግሞ በህይወቴ ውስጥ መልሶ ቢደውልልኝ እንኳን የሆነ የሚከፋኝ ይመስለኛል። ለምን ያን ያህል ቆይቶ እንዴት ነው ዛሬስ የሚደውለው እንዴ ምናምን የሚለው ነገር ይመጣብኛል። ግን ደግሞ ማዘር ቃል ያስገባችኝ ምንድን ነው ፖይንቱ? አሁን ለምሳሌ እሺ ፍቅረኛ ኖረሽ አለሽ ኦልሬዲ ነበረሽ፣ ምንድን ነው ታርጌትሽ? ምንድን ነው ግቡ? ምንድን ነው ግቡ ስትል ለምሳሌ አንዲት ሲንግል የሆነች ሴት አለሽ ልበልሽ እዚህ ውስጥ በአንቺ እድሜ ላይ ያለች፣ አንቺ ደግሞ ፍቅረኛ አለሽ። ምንድን ነው አንቺ ከዛች ሴት የተለየ አድቫንቴጅ የሚኖርሽ ወይም ደግሞ ፍቅረኛ በመኖርሽ ምንድን ነው ጥቅሙ? ከሲንግሏ ሴት አንቺ ላይ ፍቅረኛ በመያዝሽ የሚኖርሽ ነገር ምንድን ነው? የተለየ ነገር የሚኖረኝ ነገር የለም። ምን የተለየ ነገር ይኖራል? ምንም። ያው ትርፉ እንደውም በሽታ ነው። አዎ ትርፉ ጭቅጭቅ፣ በሽታ ምናምን ቢተርፍ ነው እንጂ ከዚህ በላይ ምንም የለም። ስለዚህ መልሱ አንቺ ጋር ነው ያለው። መልሰሽ ወር እንግዲህ ከዚህ በላይ ሌላ ምንድን ነው የምትፈልጊው? ራስሽ እንድትመልሽ ነው የምፈልገው የምልሽ ያልኩሽ ለዛ ማለት ግብ ከሌለው ፍቅረኛ መያዝ በየትኛውም እምነት አይፈቀድም። በመሰረቱ በክርስቲያን እምነት ብትሄጂ፣ በእስልምና እምነት ብትሄጂ፣ ሌላም እምነቶች ላይ ብትሄጂ በቃ ትምህርቱ አስተምሮቱ ምንድነው? ትዳር ነው መያዝ ያለበት አንድ ሰው በቃ ለትዳር ሲደርስ እድሜው ተብሎ ነው። ፍቅረኛ ይዞ መጃጃል ምናምን ጥቅም የለውም፣ ጥፋት ነው ተብሎ ነው የሚታሰበው። ስለዚህ በሎጂካልም ስትሄጂ፣ በሎጂክም በሃይማኖት እንዲህ ስትሄጂ እንደዚህ ከሆነ በሎጂክም ስትሄጂ ደግሞ ሰላም ከሌለሽ አፍቅረሽ ጤና ከሌለሽ ጭቅጭቅ በሽታ ከሆነ ምን ያደርግልሻል? ስለዚህ አስብና ስሚ። እሺ እሺ እና እሺ፣ አመሰግናለሁ አሌክሶ። እሺ እሺ ወይ ታሪክ ፍቅረኛው አሁን ይሄድብኛል። ፍቅረኛዬን አፈራግጠብኛል። ተጥላቢስ እኔ ያው ጥላቢስ ነኝ፣ ግን እውነቱን መናገር ደግሞ የመሸበት ማደር። እውነቱን ተናግሮ እግዚአብሔርን ብቻ ነው ፈራውን ይዘው አልፈራም። እና ያጥረገርጉኛል ፍቅረኞቻችሁ እየመጡ እውነቱን እናገራለን፣ እነሱም ያጥረገርጉናል፣ እንቀጥላለን፣ መርፌውም ይሰራል። ወይኔ ታሪክ 21 ዓመት የሞላቸው ልጆች እሺ ፍቅረኛ እኮ ይዘዋል እንበል፣ ግን አስገራሚው ነገር ፍቅረኛ ይዘው ተጀናጅነው ተሞዳምደው ተፋቅረው በሀሳባቸው ትዳር መስርተው ልጆች ወልደው ብዙ ጨረቃ ቆጥረው ኮከብ ምናምን ቆጥረው ጨርሰው ተቦላልከው ምናምን ነው የሚመጡት እኮ። እቺ ልጅውን ፍቅሩን እኮ እየጀመረችው አይደለም። አሁን አፍቅራ ፍቅር ላይ ምናምን ክንፍ ብላ ቢሆን ያባትም እሺ እንግዲህ የት እንደምደርስ አይታወቅም። ጨርሳ ነው እቺ ልጅ መቼ እንደምጀመረችው አይታወቅም። ግን 21 ዓመቷ ላይ ነች። እኛ አርጅተን ጃጅተን ቀንድ አብቅለን በቃ እንግዲህ እስቲ ሲንግልነት ይለምልም ወይስ እንዴት ነው እያለን ባለንበት ጊዜ ቲኔጀሮች ጋር የገባው መንፈስ መወጋት አለበት። ለማንኛውም ሰዓታችንን ጨርሰናል። ክብራትና ክብራት ነገ ደግሞ እንገናኛለን። በዚህ አጋጣሚ የሁሉ ሰው እያለ ልንገራችሁ፣ እሁድ ሁልጊዜ በዚህ ሰዓት ነው። ሰዓቱን ፑሽ አድርገን ነው የምንጀምረው። ለምን እሁድ ስለሆነ ፋሚሊ ታይም ነው የሚኖረው። ከዚህ ሰዓት በኋላ ያው ቤተሰብ ምናምን እዚሁ ገስት ላይም ገብቶ ስለሚጫወቱ ስለሚያወሩ እሷን ታይም እስከ ማታ ስለምንሄድ እሱን ለማሁን ጠዋት ብጀምር ኖሮ በመሀል ወጣለው እሱ ቦሪንግ ነው የሚሆነው። ለዛ ሲባል እሁድ ቀን ብቻ እሺ። ከሰኞ እስከ ቅዳሜ ግን በጠዋቱ ሴክሽን ላይ ነው የምንጀምረው። በኢትዮጵያ ሰዓት ከጠዋቱ 4 ሰዓት ተኩል ሲል ነው የምንጀምረው ለ1 ሰዓት ተኩል ከሰኞ እስከ ቅዳሜ። ግራ እንዳይገባችሁ በዚህ አጋጣሚ ልንገራችሁ፣ እሁድ ቀን ብቻ እሺ። እቺ እንዳትረሷት። ለምን ሰዓት ተቀየረ ምናምን እንዳትሉኝ። እሁድ ቀን ብቻ ግን ከሰዓት ነው የምናደርገው እሺ። በዚች ምክንያት በቃ ሌላ ምንም ውስብስብ ነገር የለም። ከዛ ውጭ ነገ እንገናኛለን። ሰዓታችንን ጨርሰናል። ስልክ ምናምን የምትጠይቁኝ ሰዎች ለማዘዝ እዚህ ቲክቶክ ፕሮፋይል ውስጥ ስልክ ቁጥር አለላችሁ፣ የዋትሳፕ
እሱን መጠቀም። እኔ እንደውም ማስታወቂያ አልሰራም ከዚህ በኋላ። ማስታወቂያው የምትሰሩት እናንተ ናችሁ። እስቲ 5 ሰከንድ ልስጣችሁና ከኔ በዚህ በ3 ዓመት ውስጥ ስልክ የገዛችሁ ሰዎች እንዴት ነው ስልኩን እንዴት እየተጠቀማችሁበት ነው ወይ? እንዴት ነው ሁኔታው? ተመቻችሁ ወይ? ኮመንት እስቲ ጻፉ። ከኔ ስልክ የገዛችሁ ሰዎች ማውዝ አድቨርታይዚንግ ነው እንደውም የምናስተዋውቀው ከዚህ በኋላ ራሱ የገዛው የተጠቀመው ሰው ራሱ እንዲያስተዋውቅ ነው የምናደርገው። ይሄን ማስታወቂያ መስራት ከኔ የገዛችሁ ሰዎች ነው ወደ ኢትዮጵያ የላካችሁ ላፕቶፕም ይሁን ታብሌትም ስልክም በዛ ስልክም የተጠቀማችሁ ያላችሁ ሰዎች እንዴት ነው የሚለውን ኮመንት ላይ ጻፉ። ምን ያህል ጊዜ ተጠቀማችሁበት የሚለውን ማዘዝ የምትፈልጉ ሰዎች ወደ ኢትዮጵያም እየላክን ነው። እዚህም ሀገር ደግሞ ዲሊቨሪ ሰርቪስ አለን፣ የቤት ለቤት ባላችሁበት ቤታችሁ ድረስ እናደርሳለን ማለት ነው። ውድ ነው እንጂ አሪፍ ነበረ። ውድ አሪፍ ነገር ሁሉ ጊዜ ውድ ዋጋ ያስከፍላል። ከስተመሮቼ በጣም ከሚያስቁኝ አንዳንድ ከስተመሮች ምርጥ ነገር ይፈልጋሉ፣ ግን ርካሽ ዋጋ ነው መውጣት የሚፈልጉት። በጣም አሪፍ ነገር ፈልጋለሁ፣ ኦሪጂናል ነገር ነው ፈልገው። በቃ እኔ መሮኛል፣ ጽድት ያለ ነገር ነው እባክህ፣ ግን ረከስ ያለ ይላል። ጽድት ያለ ኦሪጂናል ጥሩ ነገር ኦሪጂናል ዋጋ ያስወጣል። ኦሪጂናል ፖኬት ይፈልጋል። አበሾች እንደዚህ ነን። ምርጥ ነገር እንፈልጋለን፣ ግን እንትኗ እንድትቀንስ እንፈልጋለን። እንደዚህ የለም በህይወት ውስጥ። ደህና ነገር ከፈለክ ደህና ነገር መክፈል ይጠበቅብሃል። የህይወት ነገር ይሄ መግባት አለበት። ኤኒዌይስ ነገ እንገናኛለን። ጤናና እድሜ ይስጣችሁ። ከዚህ በኋላ የፋሚሊ ታይም ነው የሚኖረን። ገስት ላይ ገብታችሁ ያው የእናንተ ሰዓት ነው። ቅዳሜ፣ እሁድ ሁሌ የእናንተ ሰዓት እንዲሆን ስለምፈልግ እንድትግባቡ እንድታወሩ፣ ታለንት ያላችሁ መታችሁ እንድታወሩ፣ ገስት ላይ ቤተሰብ የሆነ ብቻ ገብቶ እንዲጫወት ነው። እኔ ብቻ ከሳምንት ሳምንት ተቆጣጠሬው እንዳይሆን ነው ቦታው። ክፉ አይንካችሁ፣ ጤና ይስጣችሁ፣ በሄዳችሁበት የሰው ፍቅር ይስጣችሁ፣ ተወደዱ፣ ክፉ የሚያስቡባችሁ ሰዎች ይንቀልላችሁ፣ ውድቀታችሁን፣ ሀዘናችሁን፣ መከፋታችሁን ማየት በሚፈልጉ ሰዎች ፊት ይሹማችሁ፣ ከፍ ከፍ ያርጋችሁ።